ዳይመንድ እዛ ደበደበኝ። አሁን ደግሞ ዶክተር። ኧረ አልመጣም እንዴ አልመጣም። ሰላም ሄን ይባላል። የዩቲ ወይም የዶክተር ጓደኛውም ቤተሰቡን ጭምር ነው። አዎ ዶክተር ስላንተ ብዙ ጊዜ ነግሮኛል። ልክ ነሽ፣ ግን አንቺም ከጠበቅኩሽ በላይ በጣም ቆንጆ ነሽ። አም ፕራውድ ኦፍ ዩ። ዋው! ግን አሜዚንግ የሆነ ጥፊ ነው የመታሽው። ተርፈሻል ግን? ደህና ነኝ። በድጋሚ እንተዋወቅ። ሄን ይባላል። ከውጪ ዛሬ ጠዋት ነው የገባሁት። አንቺን በማወቄ ግን በጣም ደስ ብሎኛል። አዴ ቤዛ ግን የደበቅንበትን ቦታ ቦርሳውን ያገኙታል? ቆይ በርታ በይ እንጂ ምንድነው? ፖሊሶቹና መለኛው እኮ ከጀርባችን ነው ያሉት። ቶሎ ብለን ከዚህ ጫካ ማምለጥ ነው ያለብን። አዎ ዳኒ እባክህ፣ ሰውነቴ እየቀዘቀዘ ነው። በዛ ላይ ደግሞ እያዞረኝ ነው፣ አልቻልኩም። ቤዛ ምን እየሆንሽ ነው? እንዳታስደነግጪ። ቤዛ 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 እባክሽን ንቂ። ቤዛ እዚህ ጫካ መሀል ምን ሆናለሁ? ማንን እጠራለሁ? ቤዛ እባክሽን ንቂ። መሆን የለበትም። አምላኬ ወይ እባክህን እህቴን አድንልኝ። ቤዛ እባክሽ፣ ቤዛ የሰው ያለ እርዱኝ። ቤዛ እባክሽን፣ ቤዛ ንቂ እባክሽ፣ ቤዛ እባክሽ። እናቴ ከሞተች በኋላ እኮ አንቺ እኮ ነሽ ያሳደግሽኝ። የፈለገ ወንጀል ብትሰሪ ምንም ብታረጊ እኮ እሺ ብዬ መቀበልሽ እህቴ ስለሆንሽ እኮ ነው። እህትነትሽ ስለሚበልጥብኝ እኮ ነው። እባክሽ ጥለሽኝ እንዳትሞቺ፣ እዚህ ጫካ ላይ ጥለሽኝ እንዳትሄጂ እባክሽን ቤዛ፣ እባክሽን። ማንም ቢመጣ ጥዬሽ አልሄድም ቤዛ፣ እባክሽን ቤዛ፣ ቤዛ እባክሽን ጥለሽኝ አትሂጂ። ቤዛ ጥሪኝ እባክሽን፣ ዳኒ ብለሽ ጥሪኝ። እኔ እኮ እየሞትኩኝ ነው ድምፅሽን ባለመስማቴ። እባክሽን ቤዛ፣ ዳኒ ብለሽ ጥሪኝ። ካሁን በኋላ አልጨቃጨቅሽም። አንቺ አይደለሽ እንዴ ትንሽ ነው የቀረን ያለሽኝ? ይኸው ወደ ፈለግሽበት ቦታ ላደርስሽ። ይኸው ዝግጁ ነኝ። ይኸውና አለሁኝ። ይኸው ቤዛ እባክሽን በህይወት ኑሪልኝ እባክሽን ቤዛ እባክሽን። እኔ እኮ ያለ አንቺ መኖር አልችልም ቤዛ እባክሽን። አቤ ወይ ልጅ፣ ቆይ በዚህ ሰዓት ስልክ ላይ ደውላ እጮኛ መሆኔን ስትሰማ በድንጋጤ የዘጋችው ሴት ማናት? የኔ ቆንጆ ተረጋጊ፣ ምንም አልደበቅኩሽም። ይኸውልሽ የደወለችልኝ የስራ ባልደረባዬ ናት። የሆነ አስቸኳይ ጉዳይ ገጠማትና ለዛ የደወለችልኝ እና ያቺ ድምፅ ስትሰማ ተደናግጣ ዘጋችሁ እንጂ ምንም የደበቅኩሽ ነገር የለም። አቤ ባልደረባዬ ናት ብለህ ነገሩን አድበስብሰ ለማለፋት ሞከር። የደወለችበትን ምክንያት እኮ በግልጽ መናገር ትችል ነበር። እርግጠኛ ነኝ የደበከኝ ነገር አለ ማለት ነው። ይኸውልሽ የኔ ቆንጆ፣ እኔ እኮ ከአንቺ መደበቀው ምንም ነገር የለኝም። አንቺ እኮ የህይወቴ ሙሉ እምነት ነሽ። ይኸውልሽ ልጅቷ ስልኩን የዘጋችው ስለምትከብረኝና ስለምትፈራኝ ነው እንጂ ምንም የደበቅኩሽ ነገር የለም። በእውነት ጥሩ። በአሁኑ ባልደረባህ ናት ብዬ ነገሩን አልፈዋለሁ። ከዚህ በኋላ ግን ስልክ ላይ እንደዚህ አይነት የተድበሰበሰ ነገር ማየት አልፈልግም። ተግባባን አይደል አቤ? ምን አባቷ ፈልጋ ደወለችው? ያማታል እንዴ? ሆቴል ተበላሸው ነው እንዴ? ወይኔ አምላኬ ወይ! ይሄ እኮ ይሁን ነገር አውቃ ቢሆን ኖሮ እኮ ዛሬ ሆቴል ይበላሽ ነበር። እቺ ተረከመች። አሁን ይሄን ቁጥር ማጥፋት አለብኝ። ጨርሳ መደወል የለባትም ብሎ ካረጋታለሁ። ህይወቴን እኮ አደጋ ላይ ጥለው ነበር። ከዚህ በኋላ ድምጿ መስፋት እሷ ማየትም አልፈልግም። እቺ ተረገመች። እኔ ማፊ ቆይ ለምንድን ነው የማይገባት? እሷ ከድሮም ጀምሮ መበጥበጥ የህይወት ማበላሸት ነው አላማ ማለት ነው። እቺ ተረገመች። ይኸውልሽ ከዚህ በኋላ እኔ እንድትበጠብኝ አልፈቅድልሽም። እኔ አሁን ህይወቴን ለማስተካከል ትዳርማም ያሰኩ ባለበት ሰዓት እንደዚህ አይነት ነገር ሴጣን ከዚህ በኋላ ድምፅሽን መስፋት አንቺን ማየትም አልፈልግም። ይኸውልህ እኮ በቃ ምን እሺ ነው እንዴ? ቅምጥል ብትል ሌላ ቆንጆ ቅምጥል እኔ ራሴ ፈልጌ አመጣልሃለሁ። እንዴ ምንድነው ማለቃቀስ? ያራዳ ልጅ እኮ ለሴት ብሎ አያለቅስም። ቆፍጠን በል እንጂ ብራዘር። ዳይመንድ በቃ ዝም ብለህ አለፍልፍ። የኔ ስሜት አይገባም። ልቤ በጣም ቆስቷል። አንተ ደግሞ የስሜት አይገባምሽ። ምን ትላለህ? ስማ አንተ ቅምጥል የት ነው ያለችው? ኪንጎ ሰፈር ውስጥ ያልፈለግኩት ቦታ የለም። ቅምጥል የት ነው ያለችው? አንተም ብላ ነው ልትፈልገው የወጣችሁ። ኩኩሻ እኔት እንዳለች አላውቅም። መቼስ አልደበቅኳት። ደግሞ እውነቱን ስነግራት አልሰማ አለችኝ። የት እንደሄደች የማውቀው ነገር የለም። ኧረ እባክህ ባታጠፋማ ትሰማክ ነበር። የራስህ ጥፋት ነው። አንተ ነህ ሌሊት ላይ አዴ የምትባል ልጅ ቤት ያስገባኸው። አሁን የት ብዬ ልፈልጋት? ኪንጎ ስሚኝ ኩኩሻ፣ እኔ እውነቱን ተናግሬያለሁ። አመነች አላመነች የራሷ ጉዳይ ነው። ደግሞ ጠፋች የምትይው ነገር እኔ አያገባኝም። የእሷ ነገር በቃ በቅቶኛል። ምን አልክ አንተ ጨካኝ? በጣም ደፋር ነህ። ግን እሷ እኮ የአባቷን ቦታ ነበር የሰጠች። ኪንጎ ያንተ ምላሽ ይሄ ነው? ቆይ አንቺ ምን አገባሽ እንዴ?
ምንድነው በሰው ህይወት ውስጥ ገብተሽ መፈተፍቹ? ሲጀመር የሷን ጥፋት አይተሻል? የሷን ጥፋት ሳታይ ምንድነው ልጁ ላይ መተሽ የምታንባርቂ? አንተ ደግሞ ምን ይመለከታል? አንተ ያወራ ሰው አለ? ኧረ በእናትሽ እየሄድሽ ይኸውልሽ፣ በኩርኩም ብዬ ወደ ልጅነት ሳልመለስሽ ቀጥ ብለሽ ሂጂ። ምንድነው እዚህ መታ ዝም ብላ የምታንባርቀው እንዴ? አፍሽን ትከፍቻለሽ እንደዚህ መተሽ ምንም በማያገባሽ ነገር። እስቲ ወንድ ነን ካኛ። እንደውም ዳይመንድ አንተ ነህ አይደል ይሄኔ የከሸፈ ምክርን እየመከርክ ኪንጎን በመጥፎ መንገድ እንዲሄድ የምታረገው? ምን ይመስላል ደነዝ። ኧረ መናናቅ ኩኩሽ፣ አሁንስ ወጥ ረገጥሽ በጣምሽ። እዚህ ዝም ብለሽ በማያገባሽ ከምትለፈልፊ ይቺና ያቺ በነገር ያበደች ጓደኛሽን አረጋጊያትሽ። እኔ በመክረው ጓደኛዬን የገዛ ስጋዬን ነው የምመክረው። ምንድነው እንደዚህ በመሀል ገብተሽ ወየ የምትይውልሽ? እምቢ የምትይ ከሆነ ማለት ነው እንደዚህ አይንሽን ብሌኗን ነው እንደዚህ ማጎርስሽ። እስቲ ሞክረኝ አንተ ፈሪ ፎቃቃ። ምን ይመስላል? አንተ እኮ ስልጣንን ደረትክ ምናምን የምትነፋው እኮ እዚህ ሴቶች ላይ ነው። ምን ይመስላል? መጀመሪያ የሞተ ልብን አክም። እሺ ምን አልሽ አንቺ? አዎ እኔ ነው አንቺ የሞተ ልብ የምትይኝ? አንቺ የቁም ሬሳ የመሰልሽ ሴትዮ እኔን የሞተ ልብ? ሲጀመር ይኸውልሽ አንቺ በጣም እየተፈታተንሽ ነው። እኔ ይኸውልሽ እጄን አነሳብሻለሁ። ሴት ላይ እጄን ስለማላነሳ ነው አይደል እንደዚህ የተናናቅ ነው። በቃ ይበቃችኋል። ምንድነው እንደ ውሻ የምትባሉት? ዳይመንድ በቃ ይበቃል። ኩኩሻ አንቺም ብትሆኝ የምታወሩን ነገር ወቂስ። እኔ የራሴ ነው ይበቃኛል። እናንተ ጮት መስማት አስጠልቶኛል። ይኸውልህ ኪንጎ፣ እቺን እብድ የሆነች ሴትዮ ከፊት ያዙርልኝ። የራስሽን ስሜትና ጓደኛሽን መምከር አቅቶሽ እኔ ላይ መጥተሽ ትደረፊያለሽ እንዴ? ይኸውልህ እቺን ሴትዮ የሆነ ነገር አድርጋት በእጅ ሰበብ ነው የምትሆን። በጣም ጥሩ ኪንጎ፣ ሁለታችሁ ማለት ነው ቅምጥል ላይ ያደረጋችሁትን እያንዳንዱን ነገር በቀላችኋለሁ። እሺ እኔ ግን የገባችበት ገብቼ እህቴን አገኛታለሁ። እህቴ ላይ እንደቀለዳችሁ ሁለታችሁ ማትቀሩም። እሺ ምን ከብቶች ምኖች ከብቶች? እኛን ከብቶች? ወይኔ ዳይመንድ፣ ዛሬ ነው የተዋረደው። ዛሬ ነው ወንድ ልጅ አፈር የበላው። ዛሬ ነው። አንቺ ሰው መሳይ በሸንጎ ደግሞ አንቺም ሰው ነሽ፣ እኛን ከብት። አሬሽ በቃ አንተ ነህ ደግሞ የምታሰድበው። ቆፍጠን ብትል እኮ እንደዚህ ውይ አደይ፣ ቅድም እኮ ያን መለኛው የሚባለው ዱርዬ በጥፊ ስትመጪው እኮ እንዴት ልቤ ደስ እንዳለው። ካናዳ ራሱ ያሉ ሴቶች ካንቺ ትልቅ ትምህርት ነው መውሰድ የነበረባቸው። እንዴ ያን የመሰለ ዱርዬ ፊት ራሱ እኮ መጋፈጥሽ፣ እኔ በበኩሌ ላንቺ አም ፕራውድ ኦፍ ዩ። አራዴ ይሁንማ፣ ቆይ ፊቱን እንዴ ተበላሽቷል እኮ። እኔ አንቺ ስለወሮሽ እኮ ነው እንደዚህ በቀናት ሊፈነድ የደረሰው። እኔ የምልህ ግን እዩት፣ እንደዚህ ተኮሳተራማ መኪና አንስተን ሄደ ማለት መቼስ እንዲህ ተኮሳተረ ነርተ ልገለብጠኝ አደርስም። ከካናዳ ድረስ የመጣሁት ለመገልበጥ ደግሞ አይደለም። ኧረ ቢያንስ ትንሽ ፈገግበል አደይ፣ ፈገግበል በይ እስቲ። እንዴ ዶክተር እኮ ሁልጊዜም እንደዚህ ነው፣ ምንም ክፋት ኖሮት አይደለም። ዶክተር ቅድም ስለረዳኝ በጣም አመሰግናለሁ። ላንቺ ያለውን አሳቢነትማ ልጁን እኮ አየር ላይ ይዞ በቴስታ ሲጥለው እኮ አየሁት። እንዴ አንቺ እንዴ ካናዳ ራሱ እኮ እያለ እንዲህ ሲጣላ እኮ አይቼው አላውቅም። ግን ላንቺ ያለውን አሳቢነትና ተንከባካቢነት ከዶክተርም በላይ ነው። ዛሬ አይደል እንዴ በደንብ የማየው። ይሄን ስለፈጠረ ዝም በል እንዴ። ይኸውልህ ስለ ቅድም ወሬ እንድታወራ አልፈልግም። እኔ በቃ እንደ ወንድምነቴና እንደ ዶክተርነቴ ነው የረዳኋት። በቃ አለቀ፣ ሌላ ምንም ነገር የለም። አደይ ይሄን ልጅማ በደንብ ነው ማቀው። ልብ ውስጥ የሆነ ሚስጥር ይዞ ነው የሚዞረው። ይሄ ምን ሚስጥር? ሄኒ ለአንድ ሰው ያለው ፍቅርና አክብሮት ከሰማይ በላይ ነው። ደግሞ ልብ ውስጥ እኮ ነው ይዞት የሚዞረው። በቃ እሷ ላይ እንደዚህ መፍጠጥ ብቻ፣ ሌላ ስር የለውም። እውነት ግን ቆይ ሄኒ ዶክተር ለምንድን ነው እንደዚህ ፍቅር ይዞት ዝም የሚለው? እኔም እኮ ላናገረው ሞክሬ ነበር፣ ግን ከዛ በኋላ አልተገናኘንም። አደይ እባክሽ እኔን አትስሚው እሺ። እሱ ዝም ብሎ ነው ወሬ ስላላለቀበት ነው ዝም ብሎ የሚወራው። ተይው፣ እኔ ካንቺ ሆነ የሚደብቁት ሚስጥር የለም። በቃ ሰዓት እየሄደ ስለሆነ እኔም ልውረድ። እዚህ ድረስ ስለሸኛችሁኝ በድጋሚ በጣም አመሰግናለሁ። አዎ አደይ ይሻላል። በቃ ወሬች ደግሞ ዴቭ አይቶሽ ነገር ወደ አላስፈላጊ ነገር ሊወስደው ስለሚችል ይቺ በቃ። ወይኔ ዩቲ ዛሬማ ሙሉ ለሙሉ ተሸነፍክ። ቆይ ግን ዴቭ ማን ነው? ያለ እጮኛ ነው። ታዲያ ምን አስፈራ እንዴ? ከፈራህማ ልብ ውስጥ ያለው ፍቅር መቼም ብርሃን አይ ማለት እኮ ነው። አደይ ይኸውልሽ ዩቲ ልብ ውስጥ ያለው ፍርሃት ትልቅ በሽታ ሆኖበታል። እባክሽ ምከሪው። እኔን እንግዲህ አልሰማ ብሎኛል። ምናልባት አንቺን ከሰማሽ ደግሞ ይሰማሻል። ሌላ ጊዜ በሰፊው እናወራለን። እኔ በቃ ቻው። ሻለይ እዩቲ አረ በቃ ነቃ በል ወንድሜ። ሄዳለሽ በቃ መኪናውን አስነሳና እንሂድ በል።
ወይ ጉድ! ማፍጣት ብቻ አይደል? እስኪ ዝም በል በእናትህ። እንዴ መጣህ ደግሞ በቃ እንዴ ትንሽ እንኳን አረፍ አትልም እንዴ? ልዩታን ቆይ አሁን ስለኔ መንገሩ ምንድነው አስፈላጊነቱ? ዶክተር እያልኩ አሰልቻት እኮ በቃ ባንተ ቤት ነኝ ተረድተኝ ይሞታል እና ኧረ ተረጋጋ ማን። በቃ አሁን አስነሳና ሄደ። ምንድነው ቀልድ ነው። አንተ ደግሞ ጨዋታ አይገባም እንዴ? ቅምጥልዬ ልጄ ይኸውልሽ አሁን የምመክርሽን ምክር ከልብሽ መዝገብ ላይ ጻፊልኝ። ይኸውልሽ ኪንጎ የለኝም ብለሽ ዓለም ላይ ማንም የለኝም ብለሽ ተስፋ መቁረጥ የለብሽ። ትሰሚኛለሽ? አንቺ እኮ ጠንካራ የራስሽ ህይወት ያለሽ ልጅ ነሽ። አንድ ሰው ስለተለወጠና ሀሳቡን ስለቀየረ ህይወት ታቋርጣለች ትቆማለች ማለት አይደለም። ይኸውልሽ ልጄ ብቻሽንም መቀጠል ካለብሽ እግዚአብሔር ጥንካሬውን ይሰጥሻል። ተስፋ መቁረጥ ግን አይፈቀድልሽም። እኔ እናትሽ ከጀርባሽ አለሁ። ካጠገብሽ ደግሞ ያቺ መልካም ልጅ ጥሩ ጓደኛሽ ኩኩሻለችልሽ። ስለዚህ ሰፈር ውስጥ ያንቺን ዋጋ ስለማያውቅ ሰው መጨነቅ ማዘን የለብሽም። ማዘሯ እባክሽን ይበቃሻል። እስካሁን ድረስ በሰፈር ውስጥ ሲያዋርዱኝ ዝም ብያቸዋለሁ። ከዚህ በኋላ ግን ዝም የምልበት ምንም አይነት ምክንያት የለኝም። ሲቀጥል ላደረጉኝ ነገር እያንዳንዳቸውን አስከፍላቸዋለሁ። ልጄ ቅምጥልዬ ይኸውልሽ ንዴት ውስጥ ሆነሽ የምታረጊው ነገር በኋላ የሚቆጭሽ ነገር ነው የሚሆነው። ስለዚህ እባክሽን ራስሽን አታስጨንቂ። አይ ማዘሯ ከዚህ በኋላ ምንም አይነት ምክር አልፈልግም። ያቺ አደይ ሞነሽ ኪንጎ ደግሞ ያደረጉኝ ነገር አስከፍላቸዋለሁ። ተይ ቅምጥልዬ ልጄ እባክሽ ተረጋጊ። ቆይ ወይኔ ፈጣሪ አሁን በዚህ በንዴት ሄዳ አንድ ነገር እንዳትሆን። ወይኔ ኧረ ፈጣሪ አደራ። የኔ ቆንጆ አንቺን የመሰለች ቆንጆ በዚህ ሰዓት በዚህ ፀሐይ በዛ ላይ አኩርፈሽ ምን ሰሪያለሽ? አንቺን ለማየት እኮ በሰፈር ውስጥ እኮ እንዴት እንደምንጓጓ እስቲ ቆመሽ እናውራ እስቲ። አንተ ቆሻሻ መጀመሪያ ይሄ የተበላሸ ፊትክን ታጠብና እኔን ለመላከፍ ትሞክራለህ። እኔ እኮ ፍቅር ነኝ አላወከኝም እንዴ? አሁን ከፊቴ ዞር በልልኝ። አንቺ ሴት ኩራትሽ በጣም ከልክ በላይ ነው። እኔ እኮ መለኛው ነኝ። ማንም ሆን እኔ ፍቅር ጉዳይ አይደለም። አረ መናናቅ አንቺ እኔ እኮ መለኛው ነኝ። ስለኛ አልሰማሽም መሰለኝ አይደል? አረ ጥፊ የሰፈር ሴቶች በጥፊ ነው የተለከፋችሁት። አፍህን ዝጋ አንተ ቆሻሻ። ይኸውልህ ሁለተኛ እጅህን እኔ ላይ ለመሰንዘር ብትሞክር ህይወትክን ሙሉ ለሙሉ ነው ማጠፋለህ። እኔ እኮ ፍቅር ነኝ። ካላወከኝ ደግሞ ዞር ዞር ብለህ ጠይቅ። አረ ዛሬ ምን አይነት የተረገመ ቀን ነው? አደይ እዛ ባጣና ዶክተር ደግሞ በቴስታ እቺ ደግሞ ምን ትመስላለች? አይጥ ሮማኒ እንደው ትዬ ይቅርታ ካሉን በኋላ እንዴት ሰላም እንዳገኘ ምን ያደርጋል? ንዴታቸው እንደ እቶን እሳት ነው የነደደው። ምን አለ ቁጭ ብዬ ቡና በጠጣ እንዴ 1000 ዓመት አልተኛ። ወያሹ የማያሳስብ ነገር ነው አንተን የሚያሳስብ። እትዬ ጥሩ ሰው ስለሆኑ እኮ ነው ያላባረሩን እንጂ እኔ ከስራ ተባረን ነበር። ደግሞ እና አደይንም ማመስገን ያለብን። ምን አለበት ቆይ ስራን በአግባቡ ብትሰራ። መቼ እኔ ስራዬን አልሰራም ሮማኒ? ስራዬን በአግባቡ እየሰራሁ ነው። አዎ ታውቂኛለሽ፣ እኔ ከልጅነቴም ራብ አልችልም። በተለይ እዛ ቡና ከሸተተኝ አጥወልውሎ ሊደፋኝ ነው የሚነሳው። ሮማኒ እባክሽ አንጀቴ የታጠፈ እስከዛ ቆሎ ነገር አምጪና ቆርጠም ምን ያድርግ። ሮማን አሁን እዚህ ቆምሽ ካሹ ጋር የምታወሪበት ጊዜ አይደለም። ቤቶሎ ግቢና ሳሎኑን አጸዳድተሽ ሶፋውን አረጋግፈሽ ጠብቂኝ። እሺ እትዬ አሁኑን አጸዳለሁ። አሹ አንተ ብትሆን በሩን በደንብ ጠብቅ። ይኸውልህ ሰሞኑን እዚህ ሰፈር ሌባ ተለቋል ተብሏል። ግድ የለም እትዬ ወጣ ገባውን በሚገባ ነው የምጠብቀው። እና ታዲያ ልትሄድ ነው እንዴ? ይኸውልህ ከደጅ ሆኜ ብቆጣጠር ይሻላል። ድመት እንኳን አይጥ ፍለጋ ገባ። አቤት 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 አሹ ቀብራራው የሚይ ልጅ ባላገሩ በቃቺ 3 እግር ዱካ ላይ ቁጭ ብለ መቅረት ነው። ሮማኔ እንደሆነች የኔንም የልቤን ነገርም ችላ ብለዋለች። ግድ የለም እዚሁ አዋራ እየቃምኩ ኃላፊ አግዳሚውን እያየሁ እኖራለሁ። እንደው ይሄ ነገር መች ነው የሚያበቃው? ፈጣሪ
ቆይ ከመቼ ተዋውቃችሁ ከመቼ ተግባብታችሁ ነው እራት መብላት ወክ ማድረግ ምናምን የጀመራችሁት? እንዴ ምን ጊዜ መስጠት ያስፈልገዋል? እሷ እኮ በጣም ወድጃታለሁ። በዛ ላይ ደግሞ ተመቻችተናል። እንዴ ቀልጠፍ ፈጠን ማለት ነው እንጂ ይኸውልህ ዝም ብሎ ተመችታኛለች የሚባል ነገር የለም። መጀመሪያ ስለሷ ማወቅ አለብህ። እባክህ ዩቲ አታካብድ። እኔ እኮ ሙሉ በሙሉ ወድጃታለሁ። እንዴ ካናዳ ራሱ እያለሁ እኮ እንደሱ አይነት ተጫዋችና ፈት ያለ እሷ አጋጥማኝ አታውቅም። ደግሞ ምንድን ነው የእሷን ባህሪ እየነሳን እኔን አጨቅጭቀኝ በእናትህ። ይኸውልህ ነገሩ እንደዚህ ቀለል አድርገህ አትይው። እኔ ወንድሜ ስለሆንክ ነው እውነቱን የነገርኩህ ያለው። ከአሁኑ ካልጠነቀቅ እሷ ነገ ከነገ ወዲያ ራስ ምታት ነው የምትሆንብህ። ልጅቷ እኮ ቶሎ ነው የምትሰለችው ሁሉም ነገር። ነገ ትታልቴ ትችላለች። ብትሄድም ችግር የለውም እባክህ። አሁን እኔም በሚገባ እያዝናናችኝ ነው። ቆይ እኔ ግን የገረመኝ እኮ አንተ የራስህን ፎንቃት እኔ ላይ ማፍጠጥህ እኮ ነው። ቆይ መጀመሪያ የራስህን ልብ አታክምም እንዴ? ይኸውልህ እኔ ለአንተ አስቤ ነው የነገርኩህ። አንተ ግን ሁል ጊዜ ዝም ብለህ ለመሳቅ ብቻ ነው። እኔ ካሁን በኋላ ምንም ነገር አልልህም። ግን ደግሞ ይኸውልህ የነገርኩህ ነገር በፍጹም እንዳትረሳ። ታያታለህ ራስህ። እሺ ቁም ነገረኛው ዶክተር፣ ምክርህን በሚገባ ሰምቻለሁ። ግን አንተም ከፈለግ ከኛ ጋር ወጥተህ እራት መብላት ትችላለህ። ቢያንስ የጭምድድ ኩስትር ነው ያለው ፊትህ እንኳን ዘና ይላል። ኧረ በእናትህ አትቀልድ እንዴ! እኔ በፍጹም ከአንተ ጋር አልሄድም። አንተ ራሱ ለምትሄደው እንዴት እያፈርኩ እንደሆነ አልገባህም እንዴ? ቆይ በአንዴ እንደዚህ ማፈጣጠን ምንድን ነው እንዴ? ይኸውልህ እንደኔ ብትረጋጋ ባይ ነኝ እንዴ። በኋላ የልጁ መጮቻ እንዳትሆን እሺ? ሄሎ 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 ዶክተር፣ እባክህን እርዳታ ያስፈልገኛል። እህቴ ጫካ ውስጥ ወድቃብኛለች፣ ራሷን ስታብኛለች። ይዣት የምሄድበት ምንም አይነት ቦታ የለም። እባክህን እርዳኝ፣ እህቴን አትርፍልኝ እባክህን። አሁን ያለችበት ሁኔታ እንዴት ነው? ራሷን ከሳተች በጣም ቆይታለች እንዴ? ይኸውልህ ዳኒ፣ እንደዛ ከሆነ አሁን ወደ ሆስፒታል ይዛት ነው። እሺ ይዣት እመጣለሁ፣ ግን አንድ ትልቅ ነገር ቃል እንድገባልኝ እፈልጋለሁ። አሁን እኛ ትልቅ ችግር ውስጥ ነን ያለ ነው። እኔ ይዣት የምመጣው አንተ የፖሊስ አካል ማጠራብን ከሆነ ብቻ ነው። እባክህን እህቴን አትርፍልኝ እባክህን፣ እህቴ እንዳትሞትብኝ። ቆይ አንተ እየቀለድክ ነው እንዴ? ይሄ እኮ ሐኪም ቤት ነው እንጂ ወንጀለኛ መደበቂያ ቦታ አይደለም። ይኸውልህ እኔ ከህግ ተቃራኒ ሆኜ በፍጹም ይሄን ነገር ቃል አልገባልህ። ግን በህጋዊ መንገድ የምትመጣ ከሆነ እያንዳንዱን ሕክምና በስርዓት አደርግልሃታለሁ። ይሄን ግን በፍጹም ቃል ልገባልህ አልችልም። እንዴ ቀልዳል። እዩቲ ቆይ ተረጋጋ። ምን ሆነ ነው? ማነው ደግሞ እንደዚህ በስልክ ተጨንቆ የሚያወራ? ጭንቀቱ ራሱ እኮ ከዚህ ጋር ያስተጋባል። ቆይ ምን ተፈጥሮ ነው? ወንጀለኞች ናቸው። ይሄኛው አንደኛው ዳኒ ይባላል። በወንጀል እየተፈለገ ያለ ሰው። ቴታማ መንገድ ላይ ወድቃለች እና ወደ አንተ ጋር ይዣት ልምጣት። ግን አንተ ጋር ይዣት የምመጣው ፖሊስ ወይም ደግሞ ሌላ ህግ አካል ማጠራብኝ ከሆነ ነው ይለኛል። እኔ ደግሞ ይህን በፍጹም ላደርግለት አልችልም። እዩቲ ምን ሆነሃል? አንተ ጨካኝ ዶክተር ነህ እንዴ? እዛ የሴት ልጅ ህይወት ሊያልፍ እያጣጣረ ነው። አንተ እዚህ ወንጀለኛ ላክም ብለህ ቁም ነገር ታወራኛለህ እንዴ? የሰውን ልጅን እኮ ህይወት ማዳን እኮ ትልቅ ዋጋ አለው። ምን ሆነሃል እዩቲ? እኔ ህግ ማክበር አለብኝ እንዴ? እኛ ጆነን ወንጀለኞች የምንደብቅ ከሆነ ስራው ይጎዳል። ህጉ ይከበር፣ ከዛ በኋላ ህክምና ይቀጥላል። ወንጀለኛ መሆናቸውን ማን የማውቃለሁ? አይ ቲንክ የሆነ ጊዜ ስለነ ቤዛ የነገርከኝን አልረሳሁትም። ግን ወንድሟ እዛ እህቴ ልትሞት ነው እያለ እያለቀሰ አንተ እዚህ ህግ አንቀጽ ዲሞክራሲ ምናምን እያልክ ትከራከረኛለህ እንዴ? ይህ አስተሳሰብ በጣም ልክ አይደለም። እኔ ዩቲ በጣም አዝኜላችኋለሁ። አንተ ሁልጊዜ ነገሮችን ቀለል አድርገህ ስለምታይ ነው እንጂ ነገሩን ያለ የሚያመጣውን ትልቁን ጣጣ እያሰብክ አይደለም። እኔ እንደውም ለህግ ማሳወቅ አለብን ባይ ነኝ። እነ ቤዛ እኮ በጣም ከባድ ሰዎች ናቸው። እንደዚህ ቀለል አድርገህ አትያቸው። አይ ዩቲ ለፖሊስማ እንዳታሳውቅ። አሁን ለዳይ እንደውለትና እዚህ ቢሮ ጥራው። አንተ አላክመውን ካልክ ደግሞ እኔ ራሴ አክመዋለሁ። ከካናዳ ህዝብ የተረፈችኝ ዶክተር ነኝ ተጠቅሜ ራሴ አክመዋለሁ። ግን ደግሞ እዚህ ግቢ ምንም አይነት ፖሊስ እንዲገባ አልፈቅድም። ይሄን ድርቃ ትበል እንጂ ይሄ እኮ የኔ ቢሮ ነው። ስራውንም ሆነ የራሴን ስም ማጠልሸት አልፈልግም። ምናልባት ለፖሊስ መናገሩ ልተው እችላለሁ። ግን ደግሞ ፍጹም እዚህ ሆስፒታል አይመጡም። እዛ የራሳቸውን መፍትሄ ይፈልጉ። እዚህ ከመጡ እኮ ለሆስፒታሉ በጣም ከባድ ነው። አዩቲ አንተ ካልሄድክ እኔ ራሴ ወደ ጫካ መኪናውን እየነዱ እሄዳለሁ። ባለችበት የራሷን ሁኔታ ተርፍላታል። እንዴ ስማኝ፣ ይሄ በፍጹም አይሆንም። እንዴ እዛ ማንም የሌለበት ጫካ ውስጥ ራስን አደጋ ላይ መጣል ነው የምትፈልገው? እያደረክ ያለው ነገር በጣም ከባድ ቢሆንም አደርገዋለሁ። አንተ እዚህ ከፈለክ ነጭ ልብስን እያጸዳ መኖር ትችላለህ። እኔ ግን እጅ ህይወቷን አተርፍላታለሁ። እሺ እኔ አንድ ቀን እንኳን አሰማኝም እንዴ? አዎ እማዬ፣ እኔ በጣም ደህና ነኝ። አንቺ እንዴት ነሽልኝ? እማዬ፣ እኔ እኮ ሌት ተቀን ባንቺ ጸሎት ነው የምኖረው። አሁን ግን ብቻሽን እዛ እንድትኖሪ አልፈቅድልሽም። በቃ እዚህ እኔና አብረን እንኖር። እማዬ፣ እኔ እኮ እዚህ ምድር ላይ ያለ አንቺ ማንም የለኝም። አንቺን እኮ በጣም ነው የምወድሽ። እዚህ ከመጣሽ ደግሞ በሚገባ ነው የምንከባከብሽ። ዴቭም ቢሆን ደግሞ በመምጣትሽ በጣም ደስተኛ ነው የሚሆነው። ስለዚህም ቢያትበኛ
በቶሎ ወደ እኔ ለመምጣት ተዘጋጅ እሺ? እኔ እናት ለብርሃንን ያስረዳታለሁ። ስልኩን ስጫት። አይ ሮማኔ ዛሬ ደግሞ ፀሐዩ እንዴት ነው ባካችሁ? አያሹ ቀብራ ነው።